Hello guys, how are you? Are you fine? Okay, today I'm going to teach you about type of past tense. Past tense የሚባሉት እናያለን ዛሬ። past tense ምንድናቸው? past ማለት ምንድነው? past ማለት ያለፈ ጊዜ የሚያሳየን ያለፈ ጊዜና ተግባር የሚያሳየን የግስ አይነት ነው። ስለዚህ መሰረታዊ ነው። ባለፈው ስለ ፕሬዘንት ቴንስ አይተን ነበር አይታችሁት ከሆነ ማለት ነው። አሁን ደግሞ past tense እና ከዛ እዛ ስር ላይ ያሉት type of past tense እናያለን ማለት ነው። ከዛ ከናንተ የሚጠበቀው ሊነታቸው ምንድነው የሚል ነገር past tense ሆኖ ግን ምን አይነት ሊነት አላቸው? አራት ክፍሎች አሉ። እነሱ ደግሞ ምን ይባላሉ? simple past tense ይባላል አንዱ፣ ሁለተኛው past continuous tense ይባላል፣ ሶስተኛው past perfect tense ይባላል፣ አራተኛው past perfect continuous tense ይባላል ማለት ነው። ስለዚህ እነዚህ የየራሳቸው የሆነ ፎርም አላቸው፣ የየራሳቸው የሆነ መልእክት ያስተላልፋሉ። ግን አንዱ ከሌላኛው ምን አይነት ሊነት አለው ሆኖ ነው እንደዚህ አይነት ፎርም ያላቸው የሆነ በደንብ ማየት አለባችሁ ማለት ነው። ምን አይነት መልእክት ለማስተላለፍ ከፈለግን ምን አይነት ቴንስ መጠቀም እንዳለብን ለማወቅ በጣም መሰረታዊ ነው። ምክንያቱም ቴንስ ማለት በጣም መሰረታዊ ነገር ስለሆነ ከናንተ የምትጠብቀው በጥሞና ማዳመጥን ማየትና በጥሞና ሁሉም ነገር መረዳት በጣም አስፈላጊ ነው ማለት ነው። አሁን ወደ አንደኛው እንለፍ። simple past tense simple past tense ምንድነው? Okay, simple past tense is used to describe action that started and finished at the specific of in the past ይላል። specific time in the past ምን አለ? it is used to describe action that started and finished at the specific time in the past አንድ ተግባር ባለፈው ተጀምሮ ያን ጊዜ ያለቀ ተግባር ነው የሚያሳየን ማለት ነው። ስፔሲፊክ ባንዲ ጊዜ ተሰርቶ ያለቀ ተግባር ያሳየናል። ስለዚህ ታሪክ ስናወራ እንደዚህ ነበር፣ እንደዚህ አድርጎ ነበር፣ እሱኮ እንደዚህ አደረገ ብለን ስንናገር አብዛኛው ጊዜ ምንድነው የምንጠቀመው? ሲምፕል ፓስት ነው የምንጠቀመው ማለት ነው። ባንዲ ጊዜ ተደርጎ ያለፈ ተግባር ያሳየናል ማለት ነው። ይሄኛውም የራሱ የሆነ ፎርም አለው። ፎርም ኦፍ simple past tense subject የሆነ subject plus verb to plus complement ወይ ደግሞ object የሆነ ይመጣ ነገር ማለት ነው። እሺ ኦኬ፣ አሁን ወደ ኤግዛምፕል እንሂድ እስኪ። ኤግዛምፕል I bought a bread አለ። አሁን በደንብ ይሁት። አሁን ገዝቻለሁ ወይ ደግሞ እንደዚህ አድርጋለሁ አይደለም። በቃ ዳቦ ገዛሁ። መቼ? በሆነ ጊዜና ሰዓት ማለት ነው። በሆነ ጊዜና ቦታ ገዛሁ። የሆነ ታሪክ ስታወራ ያን ጊዜ እኮ ወደዛ ሄጄ ነበር፣ ያን ጊዜ ሌላ ቦታ ሄጄ ነበርና ያን በጣም ርቦኝ ስለነበረ ያኔ በጣም ርቦኝ ስለነበረ ዳቦ ገዛሁ እያለ ነው። ዳቦ ገዛሁና በልቶት ጨርሶት በቃ ተተግብሮ ያለፈ ተግባር ነው የሚያሳየን ማለት ነው። ስለዚህ I bought a bread ማለት ዳቦ ገዛሁ። ሰዓቱ በአሁኑ ሰዓት አይደለም። ከፕሬዘንት ፐርፌክት ቴንስ እንዳታደርጉት እሺ። ኦኬ፣ ጫና ያለውም በአሁኑ ሰዓት። ኦኬ፣ ወደ ሁለተኛው ኤግዛምፕል ስንሄድ my mother came yesterday አለ። በቃ አንድ ተግባር ተተግብሯል። ትናንትና የተደረገ ነገር አለ። ምን ተደረገ? my mother came በቃ እናቴ መጣለች። ትናንትና እናቴ መጣለች እያለ ነው። ትናንትና መጣች እናቴ ትናንትና መጣች። ምን አለ? my mother came yesterday እናቴ ትናንትና መጣች አለ። ኦኬ፣ ወደ ሶስተኛው ኤግዛምፕል I spoke English yesterday ትናንትና በሱ ሰውየው ሲያገኘው በቃ እንግሊዝኛ ተናገርኩ። መቼ? yesterday ነው የሚለው ያለው። ያው ተናግሮ የተጨረሰ ነገር ነው የሚያሳየን ማለት ነው። ስለዚህ simple present tense የሚለው አንድ ተግባር በሆነ ሰዓትና ቦታ ተደርጎ ያለፈ ነው የሚያሳየን ማለት ነው። እሺ፣ አሁን ወደ ሁለተኛው past tense እንሄዳለን። ምንድነው? past continuous tense። አሁን በደንብ ማየት አለባችሁ። ከሲምፕል past tense ምንድነው የሚለየው የሚል ነገር እንድረዳችሁ በደንብ አትኩረት ያስፈልገዋል ማለት ነው። ስለዚህ past continuous tense ማለት ያለፈ ተግባር ነው፣ ግን ባለፈ ተግባር ሆኖ ያን ጊዜ አንድ ነገር ሲከሰት አንድ ቦታ ስራ ላይ ወይ ደግሞ ሂደት ላይ እንደነበረ የሆነ ነገር ያሳየናል ማለት ነው። ሂደት ላይ የነበረ መሆኑን የሚያሳየው ግን አልፈዋል እኮ በጊዜው ግን ሂደት ላይ እንደነበረ ያሳየናል። ኤግዛምፕል ስናይ ግን በደንብ ይረዳናል። ኦኬ፣ past continuous tense that action was ongoing
till the certain time in the past ይለናል። አንድ ነገር ሲደረግ continuous ወይ ደግሞ በሂደት ላይ እንደነበረ ነው የሚያሳየን የሚል ነገር ነው ያለው ማለት ነው። የራሱ ፎርማል ነው። subject plus was ለሲንጉላር ከሆነ ነው where ለፕሉራል subject ከሆነ ነው ማለት ነው plus verb ing form ከዛ ኮምፕሊመንት ወይ ደግሞ ቀጥሎ የሚመጣው ነገር ያስከትላል ማለት ነው። ወደ ኤግዛምፕል ስንሄድ example I was going to school my friend where were you yesterday and ጓደኛዬ ትናንትና የት ነበርክ? እኔ እኮ ጠርቼ ነበር ቤት መጥቼ እላለሁ። በሰዓቱ ያን ጊዜማ ወደ ትምህርት ቤት እየሄድኩ ነበር እያለው ነው። ስለዚህ በሰዓቱ ሂደት ላይ ነው የነበርኩት። ወደ ትምህርት ቤት እየሄድኩ ተግባሩ ወደ ትምህርት ቤት መሄድ ነው። ያን ጊዜ ግን በሂደት ነበር ማለት ነው። ስለዚህ ነገርየው እኮ አልፏል ግን ሂደት ላይ ነበር። አንድ ክስተት ሲከሰት ሂደት ላይ እንደነበረ ነው የሚያሳየን ማለት ነው። ስለዚህ I was going to school ወደ ትምህርት ቤት እየሄድኩ ነበር። መቼ? በሰዓቱ የሆነ ጊዜ ሲከሰት እያለ ነው ማለት ነው። ሁለተኛው ኤግዛምፕል I was writing note አለ። አሁን ኖት መምህሩ ጽፏል ክላስ ላይ። አሁን ጓደኛው እየጠራው ነው ክላስ መጥቶ በሰዓቱማ ያው ጠርቶኝ ነበርና ኖት እየጻፍኩ ስለነበረ አልመጣም። እሱ መጥቷል ወደዛ፣ እኔ ግን እዛ እየጻፍኩ ነበር። ስለዚህ ሂደት ላይ ስለነበርኩ ነው እያለ ነው። ምን አለ? I was writing a note ኖት ነው እየጻፍኩ የነበረው። መቼ? ያን ሰዓት አንተ የምትናገረው ያለው ሰዓት እያለ ነው ማለት ነው። ስለዚህ ባለፈው ተግባር ሂደት ላይ እንደነበረ የሚያሳየን ምንድነው ማለት ነው? past continuous tense ይባላል ማለት ነው። ኦኬ ወደ ሶስተኛው I was reading while my sister was washing clothes አለ። አሁን በደንብ ጥሩ የሆነ ምሳሌ ሁለት አክሽን ነገር ነው የሚያሳየን ያለው ማለት ነው። እኔ እያነበብኩ እያለሁ እህቴ ደግሞ ልብስ እያጠበች ነበር እያለ ነው። ሁለቱ ሂደት ላይ ነው የነበሩት ማለት ነው። I was reading while my sister was washing clothes እህቴ ልብስ እያጠበች እያለች እኔ እያነበብኩ ነው የነበርኩት እያለ ነው። ስለዚህ ሁለቱም ሂደት ላይ እንደነበሩ ነው። እሷ እያጠበች ነበር፣ እሱ ደግሞ መጽሐፍት እያነበበ ነበር ማለት ነው። መቼ? በሰዓቱ ያን ጊዜ አንተ የምትናገረው ማለት ነው። ስለዚህ ያለፈ ተግባር ግን በሂደት ላይ ያን ቅጽበት ግን በሂደት ላይ የነበረ ነገር የሚያሳየን ምንድነው? present continuous tense past continuous tense ይባላል ማለት ነው። thank you እንለፍ ወደ ቀጣይ። ሶስተኛው past tense ደግሞ ምን ይባላል? past perfect tense ይባላል። ሶስተኛው ክፍል የpast tense ምን ይባላል? past perfect tense ይባላል። past perfect tense is used to describe an action has occurred in the past before another action in the past ይለናል። በደንብ እዩት በደንብ። አሁን ከሌሎቹ ነገር past tense በምንድን ነው የሚለየው የሚል ነገር በደንብ ይመልስላችኋል። መቼ? አሁን ኤግዛምፕል ስናይ ማለት ነው። በደንብ እዩት ከሌሎቹ በምን ይለያል የሚል ነገር እንድመልስልን እናያለን። አሁን መጀመሪያ ፎርም ነኝ። ፎርም የራሱ አለው subject plus had plus verb 3 ይሄ የፓስት ፐርፌክት ቴንስ ፎርም ነው ማለት ነው። አሁን ኤግዛምፕል ነኝ። ኤግዛምፕል ስናይ በደንብ ይረዳናል። ምክንያቱ ምን አይነት መልእክት እያስተላለፍን እንዳለን ስለሚያስረዳን እኛስ ምን ተናግረናል የሚል ነገርን ስለምንገነዘበው ማለት ነው። ኦኬ ኤግዛምፕል 1 before I come here አለ I had spoken to Aster በደንብ እዩ። before I come here ወደዚህ ከመምጣቴ በፊት ይላል I had spoken to Aster ለአስተር አናግሪያት ነበር። ያ አንድ ተግባር ከመሆኑ በፊት አንድ ተግባር ደግሞ ተደርጎ እንደነበረ ነው የሚያሳየን። ምን? past perfect tense አንድ ተግባር ከመተግበሩ በፊት አንድ ተግባር ግን ተጨርሶ እንደነበረና ተተግብሮ እንደነበረ የሚያሳይ ነገር ስለሆነ ማለት ነው። ስለዚህ ምንድነው before I come here ወደዚህ ከመምጣቴ በፊት እያለ ነው። ለአስተር አናግሪያት ነበር የምን ነገር አለው። before I come here I had spoken to Aster ወደዚህ ከመምጣቴ በፊት ለአስተር አናግሪያት ነበር። ስለዚህ አንድ ተግባር ተደርጎ ነበር ባለፈው ያንን ጊዜ
መቼም አንድ ነገር ሲደረግ አንድ ነገር ተደርጎ እንደነበር የሚያሳይ ነገር ስለሆነ ማለት ነው። ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ after I had locked the door I went to my bed አለ። በደንብ እዩት። after I had locked the door I went to my bed አዎ በደንብ እዩት። በሩን ከቆለፍኩት በኋላ በቃ ተደረገ ማለት ነው። ወደ መኝታዬ ሄድኩ እያለ ነው። በሩ ከቆለፍኩት በቃ ኦሬዲ ፐርፌክት ሆኖ ተደርጓል ካደረጉ በኋላ ማለት ነው። ፐርፌክት አድርጌ ካደረጉት በኋላ ወደ ምን ሄደ? ሲምፕል ፓስት ይመጣል። ወደ መኝታዬ ሄድኩ። በሩ መጀመሪያ ተተግብሯል። ከዛ ቀጥሎ ወደ መኝታ ቤቱ መሄድ ማለት ነው። after I had locked the door I went to my bed ይላል። በሩ ከቆለፍኩት በኋላ ወደ መኝታዬ ሄድኩ የሚል ትርጉም አለው ማለት ነው። ወደ ሶስተኛው ኤግዛምፕል if I በደንብ ምንድነው የሚለው? ሶስተኛው ኤግዛምፕል if I had seen him I would have talked him ይለናል። በደንብ እዩት። if I had seen him አይቸው ቢኖር ኑሮ ከዛ አይቸው ቢኖር ኑሮ ላናግረው ነበረ ግን አላየሁትም እያለ ነው። ስለዚህ if I had seen him I would have talked to him ይላል። ስለዚህ ተደርጎ ያልተደረገ ነገር በቃ ያሳየናል። ከዛ ግን ያላናገረው መሆን ደግሞ ያሳየናል። አይቸው ቢሆን ኑሮ እኮ ላናግረው ነበረ የሚል ትርጉም አለው። ግን አላየሁትም አላወጋሁትም እያለው ካላየው መቼም አያወራውም። አዎ ስለዚህ እንደዚህ አይነት መልእክት አለው። ይህ አይነት ፎርም ያለውና ይህ አይነት መልእክት ያለው ፓስት ቴንስ ምንድነው የሚባለው? ፓስት ፐርፌክት ቴንስ። ፐርፌክት ሆኖ የተደረገ ነበረ አንድ ክስተት ሲከሰት የሚል ትርጉም አለው ማለት ነው። ወደ አራተኛው ፓስት ቴንስ እንለፍ። ፓስት ፐርፌክት ኮንቲኒዩስ ቴንስ። በደንብ እዩት። ፐርፌክት ሆኖ የተደረገ ነገር ነበረ አንድ ክስተት ሲከሰት ፐርፌክት ተደርጎ የነበረ አለ ግን ሂደት ላይ እስከ መጨረሻ ላይ የነበረ መሆኑ ግን ያሳየናል ማለት ነው። ሁለት ክስተት ነው ያለው ባይዘው ከፓስት ፐርፌክት ቴንስ የሚለየው ትንሽ ይህ ሂደት ላይ እንደነበረ ነው። አንድ ክስተቱ ሂደት ላይ እየሆነ ሲሆን እሱ ነገር ግን ተጨርሶ እንደነበር ወይ ደግሞ አንድ ተግባር ግን ተጨርሶ እንደነበር የሚያሳይ ነገር ያሳየናል ማለት ነው። አሁን ፓስት ፐርፌክት ኮንቲኒዩስ ቴንስ used to express the duration of an action taking place before a certain time in the past ይለናል። አንድ ነገር ሂደት ላይ እያለ አንድ ተግባር ግን ተደርጎ የተጨረሰ ነገር ያሳየናል ማለት ነው። የራሱ ፎርም አለው። ይሄም subject plus had plus been plus verb ing form አለው ማለት ነው። አሁን ኤግዛምፕል ስናይ በደንብ ይረዳናል። ኤግዛምፕል 1 he had been working at school for a year ይለናል። በደንብ እዩት። he had been working at school for a year። አሁን አንድ ክስተት ከመከሰቱ በፊት እሱ ለአንድ አመት ያክል እያስተማረ ነበር አንድ ክስተት ሲከሰት ያንን ጊዜ ማለት ነው። ስለዚህ ለአንድ አመት ያክል እያስተማረ ሂደት ላይ ነበረ እያለን ነው። ፓስት ፐርፌክት ቴንስ አንድ ተግባር እየተደረገ የመጣ ግን ሂደት ላይ ያለ መሆኑ ከዛ ግን አንድ ክስተት ተከሰተ ያንን ያለፈ መሆኑ ያሳየናል ማለት ነው። ስለዚህ he had been working at school for a year ያኔ እሱ ለአንድ አመት ያክል እዛ እየኖረ ነበረ እያለ ነው። እየሰራ ነበር ያን ስራው ለአንድ አመት ሞልቶታል እየሰራ ነበር እያለ ነው። duration of time ወይ ደግሞ ተደርጎ ያለፈ ነገር ያሳየናል ግን ያልተጨረሰ መሆኑ ደግሞ ያሳየናል ኮንቲኒዩስ መሆኑ ማለት ነው ወይ ደግሞ ፕሮግሬስ ላይ መሆኑ። ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ በደንብ ይረዳናል። ኤግዛምፕል 2 he had been talking since morning አለ። he had been talking since morning በደንብ ይዩት። ከጧት ጀምሮ እያወራ ነው የነበረው ያን ጊዜ ከዛ ግን የሆነ ክስተት ተከስቷል ማለት ነው። አሁን ቅርንጫፉ የመጀመሪያው ሴንተንስ ብቻ ስለሆነ ግን አንድ ነገር ግን ተደርጎ ያለፈ መሆኑም ያሳያል። ይሄ ግን ቅርንጫፉ ብቻ ነው የሚያሳየው ያለው ባይዘው he had been talking since morning ያለን he had been talking since morning ከጧት ጀምሮ እያወራ ነው የነበረው ያኔ ከዛ በኋላ ግን
የሆነ ክስተት ተከሰተ ወደ ሌላ ቦታ ሄደ የሚል አንድምታ አለው ማለት ነው። ምን አለ? he had been talking since morning ከጧት ጀምሮ እያወራ ነው የነበረው ያኔ በአሁኑ ሰዓት አይደለም ያለፈ ተግባር ስለሆነ ማለት ነው። ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ we had been doing homework since morning we had been doing homework since morning ያኔ እኮ ከጧት ጀምረን ሆምወርክ እየሰራን ነው የነበረው ይያለ ነው። ከዛሳ አንተ ጠራህና የምን ነገርም ያስተላልፋል ማለት ነው። ስለዚህ አንድ ተግባር እየተደረገ መኖሩ ነው የሚያሳየን ግን ያለፈ ተግባር ነው። አንድ ክስተት ተከስቷል እስከ አንድ ክስተት እስከሚከሰት ግን አንድ ነገር ፐርፌክት ሆኖ እየተደረገ የመጣ ነገር አለ ግን ሂደት ላይ እንደሆነ ደግሞ ኮንቲኒዩስ ያሳየን ማለት ነው። ኮንቲኒዩስ የሚል ነገር ያሳየናል ማለት ነው። ስለዚህ ታይፕ ኦፍ ፓስት ቴንስ የሚለው ነገር በደንብ ተረዳችኋል ብዬ ተስፋ አደርጋለሁ። ከተረዳችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። Thank you very much